ሰላም ጤና ይስጥልኝ ውድ 11ኛ ክፍል ተማሪዎች፣ በዚህ በዩኒት 7 ላይ ስለ ስታቲስቲክስ እናወራለን። ስታቲስቲክስ ዓላማው የዚህን ትምህርት መማር ዓላማው ምንድነው ከሚለው ጀምርላችሁ ይህን ትምህርት በመማራችን መጨረሻ ላይ የምናገኛቸው ጥቅሞች ምንድናቸው? እሱም መጽሐፍ ላይ ያስቀመጠው ነገር አለ። ኤኒዌይስ ካለ ስታቲስቲክስ ኑሮ እጅግ ከባድ እንደሚሆን እዚሁ ጋር መረዳት ይኖርባችኋል። ምክንያቱም ዳታዎችን አንድ አካባቢ የሚገኙ ነገሮችን ምን ያክል መጠን እንዳለው ካላወቅን ለዛ ነገር አቅርቦት ማድረግ እጅግ ከባድ ይሆናል ነው። ለምሳሌ በአንድ ከተማ ውስጥ ያለው የህዝብ ብዛት ምን ያክል እንደሆነ ካልታወቀ ለዛ አካባቢ ማህበረሰብ በጀትን መበጀት፣ ግንባታዎችን አቅርቦትን ማቅረብ፣ የመንገድ ዝርጋታን፣ የሕክምናን፣ የትምህርት ቤትን እና የመሳሰሉትን አጠቃላይ ብቻ ተዘርዝረው ብዙ ነገሮችን ለመስራት ምን ያክል መኖር አለበት? በአንድ ቤት ውስጥ እንኳን ብናይ ምን ያክል ልጆች አሉ ወይንም ደግሞ ባጭሩ ምን ያክል ቤተሰብ አለ ብለን ነው የወራዊ አስቤዛ ልናዘጋጅ የምንችለው። that is data, that is statistics። እሺ anyways with respect to content ደግሞ no specific data about types of data ስለ የዳታ አይነቶች ወይም የመሰብሰቢያና ወደ ኮንክሉዥን የመድረሻ አይነቶች አሉ። ሌላው አንግሩፕድ ዳታ፣ ግሩፕድ ዳታ ምንድነው? ስለ አንግሩፕድ ዳታ እንኳን በ9ኛ ክፍል ትምህርታችሁ ተምራችኋል። አሁን በ11ኛ ክፍል እንግዲህ አፕግሬድ ሆኖ የመጣው ይሄ ግሩፕድ ዳታ ነው። ግሩፕድ ዳታን እንዴት መስራት ወይም ማስላት እንችላለን፣ ሶልቭ ማድረግ ከሪል ላይፍ ጋር ያለውን ፕሮፐርቲ፣ እነዚህን ይህን ምዕራፍ ስንጨርስ የምናገኛቸው ጥቅሞች ናቸው። ውድ ተማሪዎች ይህን ካልኩ በኋላ ልናውቃቸው የሚገቡ ዋና ዋና ቃላት ፍሪኩዌንሲ ያለ፣ ሞድ አለ፣ ኳንቲታቲቭ ዴታ አለ፣ ክላስ ኢንተርቫል፣ ክላስ ወይም ሚድ ፖይንት አለ፣ ዲስክሪት ዳታ፣ ሚን አለ፣ ፐርሰንታይል፣ ኳርታይል ምንድናቸው እነዚህ? ክላስ ሊሚት ምንድነው? ኮንቲኒስ ዴታ፣ ዲስክሪት ዳታ፣ ሜዥር ኦፍ ሎኬሽን አንድ ኳሊታቲቭ ዳታ የሚሉትን ነው። እዚህ ኢንትሮዳክሽን ላይ ጥርስ አድርገው በ9ኛ ክፍል ላይ ዳታዎችን እና ትርጉማቸውን፣ ፐርፐዛቸውን፣ አላማቸውን አይታቸዋል ነው የሚለው። በዚህ በ11ኛ ክፍል ላይ ግን ስለ ሂስቶሪክ ግራፍ መስራትንና ስለ ግሩፕ ዳታ ዋና የምንማራቸው ናቸው እያለን ያለው። ታይፕስ ኦፍ ዴታ ላይ ሲሄድላችሁ ኳሊታቲቭ ኤንድ ኳንቲታቲቭ በማለት ዳታዎችን በሁለት እንከፍላቸዋለን። ኳሊቲ ማለት በነምበር ኳሊቲ፣ ኳሊቲ ማለት በነምበር ልንገልጻቸው የማንችለው በባህሪያቱ በሁኔታው ብቻ የምንገልጸው። ለምሳሌ ይህ ልብስ ኳሊቲ ነው ስንል ምን ያክል ነው ኳሊቲ? ጥራት ያለው ልብስ። አንድ ሃይማኖትን፣ አንድ ባህልን፣ ልማድን፣ ዘልማድን የመሰሉ ነገሮች ኳሊታቲቭ ዴታ ስንላቸው፣ ኳንቲታቲቭ ዳታ ኳንቲቲ መጠን፣ እሱ ደግሞ በቁጥር ይህን ያክል ነው። ምሳሌ በአንድ ክፍል ውስጥ የሚገኙ ተማሪዎችን ብዛት፣ በአንድ ቤት ውስጥ የሚገኙ ብዛት፣ እንደዛ እና እዚህ ላይ አክቲቪቲው ላይ ያስቀመጣቸው ምሳሌዎች እነዚህ ነው። ቢዩቲን ለምሳሌ ቢዩቲነስ አንድ ስትሮንግነስ አንድ እና ጀንደር እነዚህን ኳሊታቲቭ ዴታ በሚል ነው። ኳንቲታቲቭ ዳታ ደግሞ ታይምን፣ ቴምፕሬቸርን እነዚህን በኳሊቲ ዴፊኒሽኖቹ እነዚህን ናቸው የሚያጠኑት። ኤኒዌይስ ኳንቲታቲቭ ዴታ ኢዝ type of data whose values is measured in the form of number or count በነምበር እንቆጥራቸዋለን ወይም ካውንት እናደርጋቸዋለን። with what unique numerical ዩኒክ በሆነች ቁጥር ዩኒክ እችን በደንብ ያዙልኝ። ዩኒክ ኑሜሪካል value that is 7 ለምሳሌ 10 እንደዛ ብለን። ኳሊታቲቭ ዳታ is non numerical ነው፣ non numbered ነው በነምበር ዲስክራይብ አናደርገውም። ነገር ግን ዲስክራይብስ አትሪቢዩትስ እና ፕሮፐርቲዎቻቸውን በማየት ነው የምንገልጻቸው፣ ሁነታቸውን አንድ ኦብጀክት ፕሮሰሳቸውን ነው የሚለን። ከዛ እዚሁ ዳታ ላይ ዲስክሪት የሆኑና ኮንቲኒየስ የሆኑ የዳታ አይነቶች አሉ።
እንግዲህ ዳታዎችን ስንሰበስብና ስናደራጅ ዲስክሪት የሆኑ ዳታዎች አሉ፣ ኮንቲኒየስ የሆኑ ዳታዎች አሉ። በዲስክሪት የምንገልጻቸው ወይም በኮንቲኒየስ የምንገልጻቸው። ዲስክሪት ዳታ ማለት የሆነ ቁርጥ ያለ መጠን ያለው በጋፕ የሌለው በቫሊዩ በሆል ነምበር የምንገልጸው ሆኖ በቁጥሮች መካከል ላይ ምን የለው ስፔሲፊክ የሆነ ቁጥር ነው የምንገልጸው ነው። ጋፕ አለው ባጭሩ ሁለት ብዬ ሶስት ስል በሁለትና በሶስት መካከል ጋፕ አለ። በቃ ዶት ዶት እያደረግን ነው የምንሄደው። 2 3 4 5 እንደዚህ። ኮንቲኒየስ ዳታ ግን 3.478 ስላችሁ አያችሁ፣ ጋፕ የለውም። 3.478 እያለ ይቀጥላል። ግን ሌሎችን ቁጥሮች ትተናቸው እናልፋለን። ከዛ በኋላ ወደ 4 እየተጠጋ እንሄዳለን። ኤኒዌይስ ጋፕ የለውም። ዳት ኢዝ ኮንቲኒየስ ዳታ ይባላል። ለነዚህ የሚሆኑ ምሳሌዎች እዚህ ጋር ለምሳሌ the number of persons per household በቤት ውስጥ ያለው ብዛት ይሄ ዲስክሪት ዳታ ነው። 3 በአንድ ቤተሰብ ውስጥ የሚኖሩ ብዛታቸው 7 ናቸው፣ 10 ናቸው፣ 50 ናቸው ልንል እንችላለን። በቃ ኮንቲኒየስ ዳታ ደግሞ the length of time between successive landscape of airport at the Bole airport እዛ የምንደርስባቸው ዲስታንሱ ሌንግዙ ከዚህ ካለንበት እስከ ቦሌ ድረስ ያለው ርዝመት ምን ያክል ነው ብለን ስንል ቁርጥ ያለ ሜጀርመንት የሰውን ቁመት ልንወስድ እንችላለን። ቫሪያብልስ ታውቃቸዋለች፣ በአንድ ቁጥር ውስጥ የሚገቡ እነሱን ተተክቶ የተለያየ ቫልዩ ሊይዙ የሚችሉ ናቸው በሚለው ኢንትሮዳክሽን ቱ ግሩፕ ዳታ። እንግዲህ በዚህ 11ኛ ክፍል እንደነገርኳችሁ ስለ ግሩፕ ዳታ ላይ ነው እንትን የምንለው ረጅም ጊዜ የምንፈጀው ብያቸዋለሁ። ግሩፕ ዳታ ምንድን ነው? እንዴት ነው? ሚን፣ ሚዲያን፣ ሞድ እና የመሳሰሉትን የምናየው የሚለው እንሄዳለን። እሺ፣ ስለዚህ ይህ ግሩፕ ዳታ ምንድን ነው? እስከዛሬ ድረስ የምታውቁት በ9ኛ ክፍል ትምህርት 1 2 3 4 7 6 5 12 እንደዛ እያለ ዳታዎች ይዘረዘራሉ። አሁን ላይ ደግሞ ግሩፕ ምን ማለት ነው? ሃቪንግ ኮሌክቲንግ ዳታዎችን ኮሌክት እናደርጋለን። እሺ ጥሩ፣ ኮሌክት ዳታ እናሰባስባለን። ለምሳሌ በዚህ ወረዳ ውስጥ ምን ያክል ህፃናት ተወልደዋል ወይም ደግሞ ምን ያክል ህፃናቶች ከ5 ዓመት በታች አሉ እንደዛ ወይም ከ10 ዓመት በታች። ከዛ ኤዲት ዳታዎች ኤዲት እናደርግና ኔክስት ኢምፖርታንት ስቴፕስ ቀጣዩም ደግሞ ኦርጋናይዝድ ኢት ማድረግ ነው። ኦርጋናይዝ ማድረግ ነው። እንዴት ነው ኦርጋናይዝድ? that is to present in reality comprehensive condensed form ሪያሊቲን ሁኔታን ተከትለን ኮንደንስ ማድረግ ማሰባሰብ። 1 2 ከ10 ፈተና ተፈትነዋል ተማሪዎች፣ 40 ተማሪዎች ናቸው የተፈተኑት። የተወሰኑ 0 ያመጣሉ፣ የተወሰኑ 2 ያመጣሉ። 2 7 ስንት ነው ያገኘው? በመደዳ እንደዚህ ስንጠይቅ 2 7 0 እንደዚህ በመደዳ እየጠየቅን ስንሄድ 0 2 1 7 10 ይላል አንዱ። እንደዚህ ሁሉንም 40 ተማሪዎች ቢኖሩ 40ዎቹንም ስንጠይቅ የተለያየ ዋጋ ይነግሩናል። ይሄንን ኮንደንስ አድርገን በሆነ ስትራክቸር ፎርም ማድረግ ማለት ነው ግሩፕ ዳታ። ቢፎር ዲስከሲንግ አባውት ኢት ይሄ ግሩፕ ስለማድረጉ እንዴት ነው ግሩፕ የሚደረገው ከማለታችን በፊት እስኪ ግሩፕ ዳታ ምንድነው፣ ፍሪኩዌንሲ ዲስትሪቢዩሽንስ ምንድነው የሚለውን በዴፊኒሽን ብናጭ ግሩፕ ዳታ ኢዝ ኤ ዳታ that is formed arranging individual observation of the value into groups ኢንዲቪዥዋል የነበሩት እንደነገርኳችሁ 0 7 10 በረድፍ እየጠየቅኩ እየዞርኩ ነው ተማሪዎችን። ልብ በሉኝ 40 ተማሪዎች ናቸው። እሺ ያልኩ ከአንዱ ተማሪ ጀመርኩ። ስንት አግኝተሃል? 7 ቀጥል 3 ቀጥል 10 ቀጥል 9 ቀጥል እንደዚህ የነበሩትን ኢንቱ ዋት ግሩፕ ማድረግ ማለት ነው። ግሩፕ ዳታ ማለት ኢንዲቪዥዋል ኦብዘርቬሽን ኢንዲቪዥዋል የነበረው እይታ arranging individual observation into grouped ማድረግ። frequency distribution ደግሞ it is list table በቴብል እናስቀምጣቸውና or graph display ወይም በግራፍ ደግሞ ልናሳየው እንችላለን። ግን the frequency of various outcome in sample በወሰድነው ሳምፕል ላይ ምን ያክል ጊዜ ተደጋግመዋል? 7 የሚለኛል አይደለ? ተማሪዎቹን እየዞርኩ ስጠይቅ ቀጥል 7 ብሎኛል። ደግሞ ከሄድኩ በኋላ 4 6 9 ካለ በኋላ ደግሞ አንድ ቦታ 7 አገኛለሁ። እሺ ቀጥል 10 8 7 2 9 7 የሆነ ቦታ ላይ ያገኛልና 7 7 ያገኙት ስንት ናቸው ነው።
6 ያገኙት ስንት ናቸው? ጠቅለል አድርገን በቴብል ብናስቀምጠው አሁን ይሄን የዘረዘርኩላችሁን የ40 ተማሪዎች እዚህ ጋር ባስቀምጥላችሁ እና ያውና በቁጥር ለምሳሌ ይሆን አስቀምጥኩ ኮንሲደር ዘ ፎር ዴታ እዚህ ጋር የምታዩቸው ዳታዎች አሉ። 7 ስንት ጊዜ አለች? ቶሎ መልሱልኝ። 7 ስንት ጊዜ አለች? አትቁጠሯ። እንደዚህ እስካሁን ድረስ ቆያችሁ። ይሄን ግሩፕ ተደርጎ ቢሆን ኖሮ ግን ጠይቂያችሁ እንደጨረስኩ ወዲያውኑ መመለስ ትችላላችሁ። 6 ስንት ጊዜ አለች? እዚህ ጋር ያው ፍለጋ ላይ ናችሁ፣ እየፈለጋችሁ ነው 6። ነገር ግን በግሩፕ ተቀምጦ ቢሆን ኖሮ ይሄንን በአንድ ጊዜ ማሳየት ይቻል ነበር፣ ወይም በግራፍ ቢሆን ነው። እና አሁን ስለ ዲስክሬት ዳታ ነው ያየን ያለው። እንግዲህ እዚህ በዲስክሬት ዳታ ይባላሉ ማለት ነው። 7 ያገኙ 3 ናቸው፣ 3 ተማሪዎች አሉ። 10 ያገኙ 9 ተማሪዎች አሉ ስንል 9.34 ተማሪዎች አሉ አላልኩም? ቁርጥ ያለ ነው። እና ግሩፕ ዲስክሬት ዳታ ማለት ኢንቱ ካታጎሪ በካታጎሪ መመደብ ነው የሚሆነው። አሁን የመጀመሪያው እንዴት በካታጎሪ መመደብ ሲባል ከ0 እስከ 10 ድረስ ከ10 አውት ኦፍ 10 ነው ተማሪዎች የተፈተኑ ብለን እናስብና በእነዚህ በ40 ተማሪዎች ላይ ከ0 ጀምሮ እስከ 10 ድረስ የተለያዩ ዋጋዎች አሉ። እነሱን ግሩፕድ ኢንቱ ካታጎሪ ካታጎሪያቸው ምን ሊሆን ይችላል? ከ0 እስከ 3 ያመጡ ተማሪዎች አንድ ካታጎሪ ልናደርጋቸው እንችላለን። መክፈል እንደፈለግነው ለፈለግነው ጉዳይ ያክል ዓላማችን ይወስነዋል። ይሄ ከጥያቄ አንጻር ከመጣን ደግሞ ጥያቄው ለዚህን ያክል ክላስ ከፋፍሉት የሚለን እሱ ይወስነዋል። እና ዓላማችን ምንድነው የሚለው ነገር ይወስነዋል። ስንት ክላስ? ከ0 እስከ 3 ድረስ አልኳችሁ። ከዚያ ከ4 ደግሞ እስከ 6 ድረስ ያመጡ ተማሪዎች አልኳችሁ። ከ7 ደግሞ እስከ 10 በ3 ካታጎሪ ያደረኩት ማለት ነው። ሌላው ይመጣና ግን ከ0 እስከ 5 እና ከ6 እስከ 10 ብሎ ለሁለት ሊከፍለው ይችላል። ያ ማለት ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ያው በዲስትሪቢዩሽን ክላስ ኢንተርቫል ማለት ክላስ ኢንተርቫል ኢዝ ኑሜሪካል ዊድዙ ነው። ኤኒ ክላስ በእያንዳንዱ ፓርቲኩላር ዲስትሪቢዩሽን ማለት እንዱ ከ0 እስከ 3 ስላችሁ ኢንተርቫሎቹ ናቸው። ከ4 እስከ 10 ስላችሁ ይሄ ነው በቃ። ክላስ ሊሚት ማለት ደግሞ በእያንዳንዱ ክላስ ላይ አሁን እቺ አንደኛ ክላስ ትባላለች። ከ4 እስከ 10 አይደለም ሶሪ፣ ከ4 እስከ 10 ሳይሆን ከ4 እስከ 6 ይሄ ሁለተኛ ክላስ ሆነ። እንደገና ከ7 እስከ 10 ይሄ ሶስተኛ ክላስ ይባላል። እና ክላስ ሊሚት ማለት በእያንዳንዱ ክላስ ላይ ሁለት ሊሚቶች አሉ። አፐር ሎወር ኦር ሚኒመም ማክሲመም የሚባሉ ሊሚቶች መጠኖች አሉ ነው። ያው የመጀመሪያው ክላስ ላይ ሎወር ሊሚት 0 አለን፣ አፐር ሊሚት 3 አለን። ሁለተኛ ክላስ ላይ ሎወር ሊሚት 4 አለኝ፣ አፐር ሊሚት ኦር ማክሲመም 6። እዚህ ደግሞ 7 ሎወር ሊሚት፣ እዚህ ደግሞ 10 አፐር ሊሚት። ክላስ ዊድዝ በእያንዳንዱ ክላስ ላይ ያለው ዲፈረንስ እሺ፣ ከ0 እስከ 3 ብያቸዋለሁ። እዚህ ደግሞ ከ4 እስከ 6 ከ6 ላይ 3 ከአንዱ ክላስ ላይ ማክሲመሞቹን ሳቀናነስ የምናገኘው ውጤት ዊድዙን ይነግረናል። ወይም ደግሞ ለስንት ክላስ ዊድዝ ዘ ዲፈረንስ ቢትዊን አፐር አንድ ሎወር ክላስ ሊሚት ወይም ደግሞ ከ0 እስከ 3 ከ4 እስከ 6 አይደለ፣ በመካከላቸው ያለው ጋፕ ማቀናነስ አፐር አንድ ሎወር ሊሚቱ። ስቴፖቹ ምንድናቸው? ዲተርሚን ዘ ነምበር ኦፍ ክላስ ሪኳየርድ። አዎ ስቴፖቹ አሁን ወደ ግሩፕ ልናመጣ ስንል እዚህ የሚታዩቸው ዳታዎች አሉ። የስ አሁን ይሄን ወደ ግሩፕ ልናመጣው ነው። እና የመጀመሪያው ስቴፕ ምንድነው? ዲተርሚን ዘ ነምበር ኦፍ ክላስ ሪኳየርድ፣ ምን ያክል ክላስ ነው የሚያስፈልገው የሚለውን እንወስናለን፣ እንስማማለን።
እንደ ጉዳያችን እንዲህ ነው ልላችኋል። የምትፈልጉት ጉዳይ ለምን ጉዳይ ነው የሚለው ይወስነዋል ብያችኋለሁ። እና እሱን መወሰኑ usually between 5 up to 10 ብዙ ጊዜ ከ5 ባላነሰ ከ20 ባልበለጠ ክላስ ቢሆን ክላስ ማለት እንደዚህ ያሉ አይደለ? አሁን ከ0 እስከ 3 ያልኳችሁ ብቻ አንደኛ ክላስ ነች። ከ4 እስከ 6 ሁለተኛ ክላስ እና ይህ ክላሱ ብዛቱ ከ5 ያላነሰ ቢሆን ከ20 ደግሞ ያልበለጠ ይባላል። ስምምነት ማቴማቲክስ ተስማሙበት። approximate the interval each class using the following formula ከዛ ክላሱ ዊድዙ approximate ኢንተርቫሉ ከስንት እስከ ስንት ይሆን የሚለው በዚህ ፎርሙላ መሰረት እንወስነዋለን። ምንድነው ፎርሙላው የሚለው? ላርጅ ቫልዩን ሲቀነስ ሎወር ቫልዩ ሬንጅ ማለት ነው። ከትልቁ ላይ ትንሹን ከተደረደሩት ዳታዎች ውስጥ ትልቁን ትፈልጋላችሁ። እዚህ ጋር የሚታያችሁ ዳታ አለ። ለምሳሌ ትልቁ ቁጥር ስንት ነው? 39 ትንሹስ 6 ሬንጅ ዲፈረንሳቸው ማቀናነስ ሪታቲ ሬንጅ ይባላል። ከዚያስ ነምበር ኦፍ ክላስ ሪኳየርድ ስንት ክላስ ነው ማድረግ የፈለግነው? ለዛ እናካፍለዋለን። ምን እናገኛለን? ክላስ ዊድዙን አሁን ለስንት ተብለናል እኛ? 6 ክላስ አድርጓቸው ያው ለ6 ክላስ። ስለዚህ 39ን ሲካፈል 39 ሲካፈል ነው 39 ሲቀነስ 6 ሲካፈል በ6 አጋጣሚ ሁለቱም 6 ሆነ። እዚህ ጋር 6 ሲባል ሁሉ ጊዜ እንደዛ እንዳይመስላችሁ አጋጣሚ ሆኖ ነው። ትልቁ 39 ነው፣ ትንሹ 6 ስለሆነ ነው 6 ያልነው። እዚህ 6 ስላለች አይደለም። እና ኤኒዌይስ ከላይ በኩል ኖሚኔተሩ የሚሆነው the range or the difference large amount or large value of ungrouped data minus smallest value ungrouped data። ይሄ አሁን ከላይ ተዘረድረው ያያችኋቸው አንግሩፕድ ናቸው። አንግሩፕድ አሁን ወደ ግሩፕ እየቀየሩ እና ስናካፍላቸው ለ6 ክላስ እንዲሆንልን ስለፈለግን ደግሞ ለ6 እናካፍላለን። 4 ክላስ እንዲሆን ደግሞ ከሆነ የፈለግነው ለ4 እናካፍላለን። ኤኒዌይስ ለ6 ስናካፍል 5.5 መጣ። 5.5 ደግሞ ወደ 6 ያድጋል። 5.4 ሆኖ ቢሆን ኖሮ እዛው 5 ላይ ይቆይ ነበር። አሁን በ6 ክላስ እንዲከፈል ስለተፈለገ እዚህ ጋር እንመጣና 6 ክላሶችን 6 ሰንጠረዥ 1 2 3 4 5 6 ክላሶች ያስፈልጉናል። እነዚህ ከላይ ያሉት ታይትሎቹን መጻፊያ ናቸው። ምን እንደሆነ መጻፊያ ለምሳሌ ኤግዛም የተፈተኑ ተማሪዎች በዚህ ትምህርት ከዚህን ያክል የተፈተኑ ተማሪዎች ያገኙት ውጤት ነው። እዚህ ጋር ፍሪኩዌንሲ ድግግሞሹ ምን ያክል ነው ነው። ኤኒዌይስ ኤክስ እና ኤፍ ብለን ልንወስነው እንችላለን። እሱ ክላስ ኢንተርቫል ይባላል በኢንስታቲክስ። አሁን 6 ብለን ጀመርን። መጀመሪያው ክላስ ላይ የሚቀለውን አካሄድ ላሳያችሁ። 6 ከዛ ቀጣዩ ላይ 12 ብላችሁ ሙሉት እንደዚህ። ከዛስ 6 እየጨመራችሁ ለምን ክላስ በ6 ኢንተርቫል ስለተባል 6 ለ6 ስላካፈል 6 እያደረግን ወርታችሁ በ6 ክላሶች ያልቃሉ። ምክንያቱም ያገኘነው ለ6 ክላስ ሳይሆን 5.5 ማለት 6 ነች። 6 ማለት ነው ብያለሁ። እና መጀመሪያ 6 ብዬ የጀመርኩት እዚህ ሚኒመሙ 6 ስለሆነ ነው። ሚኒመሙ 6 ስለሆነ እና ከመጀመሪያዋ ላይ 6 እላለሁ። መጀመሪያዋ ክላስ ላይ ሁለተኛው ክላስ ላይ 12 ይሆናል። ምክንያት ይቻት 6 ስላለች 5.5 6 ነው። ሶስተኛው ክላስ 6 ደምርበትና 18። አራተኛው ክላስ 24 6 ደምርበትና 24። ያው ቴብል አለ በቃ በዚህ መሰረት። ከዚያ ግን እስከ የሚለውን መሙላቱ ቀላል ነው የሚሆነው። ምክንያት 6 እስከ 11 መሆኑ ግልጽ ነው።
እዚህ ጋር 12 ስላለብን ከ12 እስከ 17 እንላለን። እዚህ 18 ስላለ በዚህ መሰረት ተሞላ። አሁን ወደ ቆጠራ እንሄዳለን። ዳታው ላይ እንሄድና ወደ ኋላ እንመለስና ቆጠራ እንሄዳለን። 6 7 እሺ አሁን ወደ ዳታው ሄጃለሁ። ኦኬ አንዴ እዚህ ነበር እና ቆጠራ ላይ አይደለ? ቆጠራ ከ6 እስከ 11 ሶሪ ከ6 እስከ 11 ከ6 እስከ 11 እሺ እዚህ 11 አለችን፣ እዚህ ጋር 6 አለ፣ 2 አለን። በእንደዚህ አይነት መልኩ እየቆጠርን ማስቀመጥ ነው ፍሪኩዌንሲ ማለት። ከዛም ቶታል 20 ናቸው። የስ 20 ስንደምራቸው ቁልቁል 20 ይሆናሉ። አሁን ቀጣዩ የተጠየቅነው የነበረው ሰርድ ክላስ ላይ ፍሪኩዌንሲው ስንት ነው የሚል ነበረ። ሰርድ ክላስ ላይ 7 አሉን። አንደኛ ክላስ፣ ሁለተኛ ክላስ፣ ሶስተኛ ክላስ 4 5 ክላስ 1 2 3 4 እና የታችኛው 5 ክላስ አዘጋጅሁ። አሁን ክላስ ዊድዝ ግን የለኝም ነው። ክላስ ዊድዙን የሚነግረኝ ዝቅተኛው 1 ነው። እሺ አንድ ጊዜ እሺ ከ1 ጀምሬ ሁለተኛው ክላስ ላይ ደግሞ ስንት ብዬ ልጻፍ? እስከ የሚለውን በኋላ ጽፋለሁ ብያቸዋለሁ። የሚሻለው አሰራር ይሄ ነው። አንድ ሁለተኛው ክላስ ላይ ከስንት ይጀምር? ሎወር ሊሚቶቹን ልናስቀምጥ ነበር። እሱ የሚነግረን እንግዲህ ይህን ፎርሙላ ተጠቅመን ነው። ከፍተኛውን ነገሩኝ 10 አለ፣ ከፍተኛ ዝቅተኛ 1 አለ። ከ10 ላይ 1 ሲቀነስ 9 ይሆናል። 9 ሲካፈል በ5 ክላስ ስለሆነ 9 ሲካፈል በ5 1.8 1.8 ማለት ወደ 2 እንወስደዋለን እና 2 እየደመርኩኝ እዚች ጋር ጽፋለሁ። 1 ብዬ 2 ስደምርባት 3 ትሆናለች። 2 ስደምርባት 5 ትሆናለች። 2 ስደምርባት 7 2 ስደምርባት 9 በቃ እስከ እያሉ መጻፍ። አሁን እንደገና ቆይ ላሳም የተሻለ አድርገው። እሺ ኤክስ እዚህ ጋር አለኝ አለች ትንሹ 1 ስለሆነ ቀጣዩ በ3 ይጀምራል። ቀጣዩ 2 እየደመርኩ ስለሚሄድ 1.8 አይደል የመጣው 2 እየደመርኩ ቀጣዩ 7 ቀጣዩ 9 እሺ እስከ ስንት? እስከ 2 እስከ 4 እስከ 6 እስከ 8 እና እስከ 10 አሁን ፍሪኩዌንሲ መሙላት ይቀረኛል። እዚህ ጋር 1 ያገኘ ወይንም 2 ያገኘ ከ1 እስከ 2 1 ወይም 2 ስንት ናቸው? ቆጥረን እዚህ ጋር እንሞላለን። አሁን አንዷን መልስ እንመልስና እንድንሄድ what is the frequency in fourth class ይላል። ለምሳሌ እዚህ ጋር in fourth class so fourth class ላይ 1 2 3 fourth class ላይ 7 እና 8 ከ7 እስከ 8 ያገኙ እስኪ ከ7 እስከ 8 ያገኙ አንዴ እንቁጠር። ከ7 እስከ 8 እሺ አንድ እዚህ ጋር አለች 7 2 3 አሉኝ። እኔስ ሐሳቡ ገብቷችሁ ከ7 እስከ 3 ብዬ እሞላለሁ እና መልሳችን 3 ይሆናል። በዚህ መሰረት ዳታዎቹን አስቀመጥን። what is the upper and lower limit in the third class? አዎ ሎወር እና አፐሩን ትንሹና ትልቁን ማለት ነው። እሺ cumulative frequency and cumulative frequency አለን። cumulative frequency distribution አለ። እዚህ ጋር እንሄድ አንዴ ክላስ እያየናቸው እንሄድ። ለምሳሌ ከላይ የሰራ የነበረ አንድ ዳታ አለ። እሱን ዳታ እዚህ ጋር አመጣ። cumulative frequency ማለት ይቻት እዚህ ይሄ ማለት ነው። ክላስ ኢንተርቫሉ አለ፣ ፍሪኩዌንሲ አለ። ይሄ ነበር እስካሁን ድረስ ስናይ የነበረው። cumulative frequency
ሲጨመር ደግሞ እንደምታዩት እዚህ ጋር አሉ። እንዲህ ያለ ምንድነው ጥቅሙ? እንመለስበታለን። እንዴት ነው የተቀመጡት እነዚህ የሰፈሩት? የመጀመሪያዋ 2 የምታዩት ያው ይችን 2 ነው። በቃ 2 ብሎ መጻፍ። ከዚያ ይቺ 4 ከየት መጣች? መደመር ዲያጎናል። ይችን 2 መተን ከዚህኛዋ 2 ጋር ስንደምር የምናገኘው ውጤት እዚህ 4 ይሆናል። 11 ከየት መጣች? ይቺ 4 ከዚች ጋር እንደምርና 11 ይሆናሉ። ያው ከዚያ ይቺ 15 ደግሞ ይችን 11 ከዚህ 4 ጋር ደምረን 15 እንላለን። ቀጣዩ 18 ይታያቸዋል። 18ን ደግሞ 13 ሲደመር 3 15 ሲደመር 3 መጨረሻ ላይ ይቺ 18 ሲደመር 2 ደግሞ ይችን 20 ይሰጠናል። ኤኒዌይስ እየደመርናቸው ስንሄድ የምናገኝ ቫልዩ ምንድነው? ይሄንን መስራታችን ያለው ጥቅም ልንገራችሁ። ለምሳሌ አንድ ሰው እዚች ጋር ቢመጣ እዚህ ጋር ያለው ፍሪኩዌንሲ ምን ያክል መጠን እንዳለ ነው የሚያሳየን። ኮሚላቲቭ ፍሪኩዌንሲ ደግሞ እዚህ ጋር አንድ ሰው ሆኖ ዳታ ለመሰብሰብ ቢመጣ እስከዚህን ጊዜ ድረስ 15 ዳታዎች እንዳሉ ሌላ መረጃ መሰብሰብ አያስፈልግም። አንዴ ልድገመው። አንድ ሰው ዳታ ተቀምጦለታል ወይም በቦርድ ላይ ተለጥፏል ወይም ግድግዳ ላይ ተለጥፏል። ዳታ የሚሰበስቡ አካላት የሆነ ቢሮ ገቡ ብላችሁ አስቡ። ኮሚላቲቭ ፍሪኩዌንሲ የለም እንበልና ሲመለከት በዚች ጊዜ ከ24 እስከ 29 ባለው ውስጥ 4 ዳታዎች 4 ተማሪዎች ከሆኑ ለምሳሌ 4 ተማሪዎች ይሄን ውጤት አምጥተዋል ነው በቃ። አሁን እሺ በሌሎቹስ ከዚህ በታች ባሉት ብሎ እነዚህን ዳታዎች ራሱ እንደገና መሰብሰብ አለበት ወይም ደግሞ መጠየቅ አለበት። ነገር ግን ይህ ኮሚላቲቭ ፍሪኩዌንሲ ካለ ግን እዚህ ጋር ሲመለከት እስከዚህን ድረስ 15 እንዳሉ ይነግረዋል። በቃ ተጨርሶለታል ስራዎች ሁሉ። አንድ ሁለተኛ ከዚህ ያነሱ ማለትም ከ24 ያነሰ ያመጡ ብዛታቸው ስንት ነው? ልብ በሉ። ይህ ክላስ ማለት ከ24 እስከ 29 ድረስ ነው። ከ24 እስከ 29 ኖ ሶ ከ24 ያነሰ ማለት እነዚህ ክላሶች ውስጥ ያሉትን ከ24 ያነሰ 11 እንዳሉ ያሳየዋል። ከ36 ያነሰ 36 ጀምሮ እዚህ ክላስ አለ። ከ36 ያነሰ ማለት እነዚህ ክላሶች ውስጥ የተከናወነ ማለት ነው። ከ36 ያነሰ እንግዳውስ 18 እንዳለ ይነግረዋል። እኔ ልጠይቃችሁ አሁን ከ30 ያነሰ ከ30 ጀምሮ እዚህ አለ። ከ30 ያነሰ ይችን ወደ ኋላ አንድ ተመልሶ ነው የሚያየው 15 አንድ ልጨምራችሁ ነው። ከ33 ያነሰ እስኪ ንገሩኝ። ከ33 ያነሰ ሶ ሃርድ እሱን መመለስ አንችልም ነው መልሳችን። ለምን? ከ30 እስከ 35 ድረስ እዚህ ውስጥ አሉ። ሶ ዝም ብሎ በደፈናው ከ30 እስከ 35 ነው እና ከ30 እስከ 35 3 ተማሪዎች አሉ። 3 ቫልዩ አለ እና እነዚህ 3 ስንት እንደሆኑ የተገለጸ ነገር የለም። ምናልባትም እነዚህ 3ቱም እኮ 35 ያመጡ ሊሆኑ ይችላሉ። 34 ያመጡ ሊሆኑ ይችላሉ። ወይ ደግሞ አንድ 30 ያመጣና ሁለቱ ደግሞ 35 ሊሆኑ ይችላሉ። ስለዚህ በመካከል በኢንተርቫሎቹ መካከል ያለን መግለጽ አንችልም። ከሱ ያነሰ ሲሆን ግን መግለጽ እንችላለን። በላይ የሚል ጥያቄ ከተነሳ ደግሞ እንዴት ነው በላይ ማለት? ከ29 የበለጠ ውጤት ያስመዘገቡ እስከ 29 ድረስ እዚህ አለ። ከ30 ጀምሮ እዚህኛው ክላስ ውስጥ ነው ያለው። ከ30 ጀምሮ አሁን ኮሚላቲቭ ፍሪኩዌንሲ ያስፈልገንም። እችኛዋ ነው የምንደምረው። እንደምራት
ይቻት 3ን እና 2ን ቁልቁል መደመር ነው የሚሆነው 5 ብለን እንመልሳለን። በዚህ መሰረት እነዚህን ዳታ እንድንሰራ አሁንም የታክስ ነው ስለ ታክስ ፐር ዳይ እና ከፍተኛ ስንት ዳታዎች አሉን እሱን 30 ለሺ ከፍተኛው ስንት ነው ዝቅተኛው ስንት ነው ማክሲመሙን መቁጠር በተመሳሳይ እንግዲህ እስካሁን እንደነገርኳችሁ አሁን ሃይላይቱን ልንገራችሁን አልፈዋለሁ። የዚህ ውይይት ዓላማ ይሄን ምዕራፍ ሃይላይት። እሺ 19 አለን ከ19 የሚበልጥ አለ 21 አለ እዚህ 21 አለ 21 እሺ 21ን እንወስዳለን 21 ሲቀነስ አሁን ምን ልንፈልግ ነው በ6 ክላስ ነው ክላስ ዊድዙን ልንፈልግ ነው በ6 ክላስ እንድንከፍለው ነው የተያዘዝነው ትንሿ ደግሞ አንድ ነች ሲካፈል በ6 21 ሲቀነስ 1 20 20 ሲካፈል በ6 እናካፍል 20ን በ6 እናካፍላለን 0 ስንት ጊዜ አሁንም 3 ጊዜ 18 3.333 እያለ ነው የሚሄደው እና 3ን እንወስዳለን ሲምፕሊ በቃ ክላስ ዊድዙ 3 ነው። ይህ ማለት ምን ማለት ነው? ለ6 ክላስ እንዲከፈል ተብሏል። እዚህ ኤክስ አለ እዚህ ፍሪኩዌንሲ አለን ለ6 ክላስ እንዲከፈል ነው የተባለው። አንደኛ ክላስ ሁለተኛ ክላስ ሶስተኛ ክላስ አራተኛ ክላስ አምስተኛ እና ስድስተኛ ክላስ ስንት ብለን እንጀምር? ስለዚህ አንድ ብለን እንጀምራለን። ሁለተኛው ክላስ ስንት ብሎ ይጀምር? ክላሱ ዊድዙ ስንት አግኝተናል? 3.3 ማለት 3 ብለን ነው የምንወስደው 4 እናደርግ 3 እና አንድ ላይ 3 ስንጨምርባት 4 ብሎ ይጀምራል። 3 ስንጨምር 7 ብሎ ይጀምራል። 3 ስንጨምር 10 3 ስንጨምር 13 በቃ ነው ይቀርናል። አንድ ይቀርናል 6 እሺ 3 ስንጨምር 16 ከዛ እስከ ያን መምራት ነው እስከ 3 እስከ 6 እስከ 9 እስከ 12 እስከ 15 እንበልና የመጨረሻዋን ስንት እያደመረ ነው ራሱ ላይ ይሄደው ማየት ነው። እነዚህ እንደሞ ዲፈረንሱ አሁን የመጨረሻውን የሚቸገሩ ልጆች ሊሆኑ ይችላሉ። ልብ በሉ እንዴት ያውቃሉ እነሱ ልንገራቸው። አሁን ተመልከቱ እስከ ምክንያቱም የእስካሁኑ ለምሳሌ እዚህ ጋር እስከ 9 ያል ነው 10 እዚህ ላይ ስላለችብን ይታወቃል። የመጨረሻውን መቋጫውን ከተቸገራችሁ ምንድነው የምታደርጉት? የመጨረሻውን ቁጥር መግለጽ ይቻላል እዚህ ጋር ዳታው ላይ ያለውን ወይንም ደግሞ ያውላችሁ ከ15 ላይ 12 ስትቀንሱ የምታገኙት ቫልዩ ስንት ነው? 3 ስለዚህ እዚህ ጋር የምጽፋት የ3 ዲፈረንስ እንዲኖረው 18 ከ18 ላይ 15 ስትቀንሱ ዲፈረንሱ 3 ክላስ ዊድዙ እኩል መሆን ስላለበት እና 18 ላይ ይቋጫለው ነው። ስንት ክላስ ሆነ? 6 ክላስ አይሞላም እንዴ? 1 2 3 4 5 6 እሺ የተፈጠረው ችግር 22 ከ22 ላይ ሲቀነስ ትንሹ አንድ ነው 21 እሺ አያችሁ የሚገጥመውን ችግር በደንብ አለማየት 21 ሲካፈል በ6 ጊዜ 5 ጊዜ 3.5 መጣ። አያችሁ 3.5 4 ነው ክላስ ዊድዙ እና እዚህ ጋር ኤክስ ልበል እዚህ ጋር ኤፍ ልበል አሁን 6 ክላስ ነው 1 2 3 4 5 እና የመጨረሻ 6 እና 1 ብለን እንጀምራለን። 1 ብዬ ጀምራለሁ 4 ሲጨመርበት 5 እሺ 4 ሲጨመርበት 9 4 13 4 17 እስከ ስንት? እስከ 4 ይቺ ደግሞ እስከ 8 ይቺ ደግሞ እስከ 12 እዚህ ጋር እስከ 16 እዚህ ጋር አሁን ቀደም እንደነገርኳችሁ ዲፈረንሱን መቀነስ ነው። ከዚህ ላይ ይሄን እንቀንሳለን። ከዚህ ከ12 ከ16 ላይ 12 ስንቀንስ 4 የአራት ዲፈረንስ ስላለው እስከ 20 የአራት ዲፈረንስ ስላለው አንድ ክላስ ይቀረኛል እዚህ ጋር 17 ብያለሁ። እሺ 17 ብዬ ምክንያቱም 5 ክላሶች ናቸው እዛ 1 2 3 4 5 ክላስ ነው የዘረዘርኩት አንድ ክላስ ስለሚቀረኝ ሶሪ በጣም እሺ 4 ሲጨምርበት 17 ላይ 4 ሲጨመር 21 እሺ 21 እስከ 24 በቃ
አሁን ቆጠራ እንሄዳለን። ቆጠራውን ግን ለእናንተ ሰጥተዋለሁ። ከ1 እስከ 4 ያመጡ ስንት እንደሆኑ እየቆጠራችሁ እዚህ ፍሪኩዌንሲው ላይ መሙላት ነው። ጥያቄ ቢ what is the frequency in third class? ሰርድ ክላስ ማለት እዚህ ውስጥ ነው። ከ9 እስከ 12 ከ9 እስከ 12 ስንት እንዳሉ ትቆጥሩና እዚህ ጋር ትሞላላችሁ። እሷን ማወቅ ነው። what is the frequency sixth class? ስድስተኛውም ክላስ እንደዚሁ። determine the cumulative distribution። ከዚያ cumulative distribution እዚህ ጋር እየደመር እንሄዳለን ቁልቁል። ፍሪኩዌንሲውን ቁልቁል መደመር ነው። እንዴት እንደምንደምር ስላሳየዋችሁ grouped data in what in continuous ላይ አሁን እስካሁን ድረስ ዲስክሪት ላይ ነው ያለነው። in continuous በሚሆንበት ጊዜስ continuous ዳታ ማለት ልክ እንደዚህ ነው። ከዚህ እስከዚህ የተያያዘ ነው። አሁን እስካሁን ድረስ ዲስክሪት ዳታ ማለት ከአንድ እስከ የሆነ ቫልዩ እስከ 5 ሊሆን ይችላል። ከ6 እስከ 10 እንደዛ። የዚህ ግን ሽርፍራፊዎቹ ሁሉ በየመካከሉ የያዘ ሲሆን ነው። ሌላ ምንም አዲስ ነገር የለውም። እናም ከስንት እንደምንጀምር ልክ በዛው ካልኩሌሽን እንሰራለን። ፍሪኩዌንሲያቸው እንደዚህ እናስቀምጣለን። ያው ለምሳሌ የዚህ ዳታ እዚህ ጋር አለ። ፍሪኩዌንሲዎቹ ያቸው ተቀምጠዋል። ኮሙሌቲቭ ፍሪኩዌንሲ 7 ብለን እንጀምራለን። 7 ስለሆነች ላይ ሰላያችሁ 7ን ከ20 ጋር ስደምር 27 27ን ከ33 ጋር 60 እያለ ይቀጥላል። ሬንጅ እዚህ ከ258 ላይ 142 ሲቀነስ ያላችሁ የተሰጠን ሌቨሮች እዚህ ጋር ሌቨር ምንድነው የሚለው ማለት ኦን ዘ ሰርቴን ኮንስትራክሽን ዊክሊ ዌጅ ክፍያው ኢን ብር ማለት ነው። ሌበር 100 ሌበሮች አሉ፣ 100 ሰራተኞች አሉ። ማክሲመሙ 258 ሚኒመም ደግሞ ሪኳየር 142 ስላለን ነው ሬንጅ የምንሰራው። ከትልቁ ላይ ትንሹን ነው እሱን ነው ሬንጅ። ክላስ ዊድስ 20 ያላችሁ በቃ ከአንዱ ክላስ አንዱን ክላስ መቀነስ ነው። ለምሳሌ ከዚህ ላይ ይሄ መቀነስ እና 260 ሲቀነስ 240 ሊሆን ይችላል። ፍሪኩዌንሲ ኢን ፎርዝ ክላስ አራተኛው ክላስ ላይ ነምበር ኦፍ ፒፕል ፔይድ 220 and more 220 እና በላይ የሚከፈሉ ስንት ነው? 220 እና በላይ 220 እዚህ ክላስ ላይ ይጀምራል። አምስተኛ ክላስ ላይ ይጀምራል እና 220 እና በላይ ማለት 11 እና 4 15። ነገር ግን ከ220 በታችስ ያሉት ይችን በማየት ኮሙሌቲቭ ፍሪኩዌንሲ ላይ 85 ብለን እንናገራለን። እና ኮንቲኒየስ ዳታ ይሄን ይመስላል። ግራፊካል ሪፕሬዘንቴሽን በተመለከተ እሱን አልፈዋለሁ። በግራፍ ማስቀመጥ ነው። ፖሊጎናል ዳታ ምን ማለት ነው? ሁለት አይነት ዳታዎች አሉን። ሂስቶሪካል ማለት ምን ማለት ነው? ሂስቶሪካል በዚህ መሰረት ሪፕሬዘንት ማድረግ ነው። ፖሊጎናል በዚህ መሰረትና እነዚህ ብዙ እንትን አሉ። በሚቀጥለው ክፍል ሜጀር ኦፍ ሴንትራል ቴንደንሲ ኤንድ ዜር ኢንተርፕሪቴሽን፣ ይሄ ትልቅ የዚህ ምዕራፍ አንጎል ወይም ልብ የሆነ ክፍል ነው። በክፍል 2 እመጣለሁኝ። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ሰብስክራይብ አድርጉ፣ ለወዳጅ ጓደኞቻችሁ አጋሩ። ለዛሬ እዚህ ላይ አበቃለሁ። ለተፈጠሩ አንዳንድ ቴክኒኮች ሶሪ